እዚህ ጋር ሜደን እኮ ነኝ። ዝም ብለህ ነው የምትጨነቀው? ኧረ በእናትሽ ዝም በይ። እኔ እንደውም እንዲህ አዝዬሽ ስላልገባሁ በጣም ነው የደበረኝ። እንደውም አይደብርሽ ከሆነ ሄደሽ ደረጃውን እንውረድና አዝዬሽ ልገባ። አንተ ከሰሞን ብዙ ታወራለህ። ደግሞ ቆይታ እንደ አንድ ሙሽራ ሩዝ ካልደፋብሽ። ኧረ በይ እናቴ፣ እኔ ምግብ ላይ ግፍ አልሰራም። ምሩዬ ግን ያለ አንቺ ህይወቴ ባዶ ናት። ታውቂያለሽ አይደል? እንዴ አጅሪት፣ እሱን ስታገኝ ህመሙሽ ሁሉ ጠፋ። እንግዲህ ተመስገን ነው። ለሱ ምን ይሰራል? ይኸውልህ እኔ እያለሁ ምንም ነገር አትሆንም። እኔ እኮ ማለት ይኸውልህ መድኃኒቷ ነኝ። ይኸውልህ የቤት ስሜ ሁላ ጤና አዳሜ ነው። አይሻልም እቺ መድኃኒት? ተይ ተይ፣ እሱ መራራ ነው፣ በጣም ነው የሚያስጠላኝ። እኔ የምልህ ሴቶችስ ምንድን ነው ዕቃ እንግዛ ምናምን ብለው ሄዱ? እኔ የምልሽ ምሩዬ፣ ፊትሽ ሁላ ጥቁርቁር ብሏል። በቃ እንግባና እረፍት አድርጊ። ኬራ እንግዲህ እንዳይደበረ። እኔ የምልህ ግን መኝታ ክፍሉ ቅድም ተዘብራርቆ ነበር፣ አስተካክለዋል? እናንተ ምግብ ሳበላ ልተኛ ነው? ማንም ይተኛ፣ እኔ ተኛለሁ። የሚያማታል እና ብቻ ልታስተኛኝ ነው? እንዴት አይነት ጨካኝ ነው መስልሽ? በምንም ታምር ትችሽ አልተኛ። ይህን ውብ ፈገግታ እያየሁ መተኛት እራሱ እኮ መታደል። እንደዚህ ሳቂልኝሽ፣ ስትስቂ ነው የሚያምርብሽ። ጽናት አስተካክለዋለች መሰለኝ። በቃ ግቡ። አሪፍ አይደብርሽም አባቴ? ኧረ ኖርማል። አሪፍ ታሪክ የኔ ፍቅር፣ አሁን ግን ደህና ነሽ ልኝ አይደል? በፈጣሪ ቸርነት ደህና ነኝ። እኔ የምፈልገው እሱን ብታይ፣ ህይወት ያለ አንቺ ምን ያህል እንደከበደችኝ አታውቂም። በስመ አብ። እኔ እራሱ ታምሜ እያለ ያንተ ነገር ነበር ያሳሰበኝ። ህይወትን እንዳላጨልምብህ ፈርቼ ነው። በቃ ምሩ፣ በቃ እንደዚህ አይነት ወሬ እንድናወራ አልፈልግም። እሺ ተውኩት። እውነት ሲወራ ይከብዳል አይደል? በቃ እሺ፣ ጊዜ እውነት አይደል? እንደዚህ አይነት ነገር ማውራት አልፈልግም። ከተኛ ረፍት አድርጊ። በቃ ምሩ አልተነሳችማ? አዎ በእናትሽ ሐኪሙም እኮ ረፍት አድርጊበት ብሏታል። እሱማ ለእሷ ይሻላታል። እኔ የምልሽ እና ግን ኪራስ? ኪራ አልመጣም። አይ በቃ እባክሽ እኔም ልሂድ። እንዴ ቆይ ከሄድንም አብረን ነው የምንሄደው። እኛ ጋር ታድሪያለሽ። አይ አንቺ ደግሞ ልሂድ። አጀሬው ምን አደርክ? አንቺም ንሩቶና ትይባል። አዎ አውቃ ነው በቀን ተኝታ በቃ የነጋ መሰለካ። ለማንኛውም ምሩ ስትነሳ ቻውላት ነበር። እሷ ግን የምትነሳ አይነት አይደለችም። በሉ በቃ እኔ ልሂድ። አንዴ የት ነው የምትሄጂው? ቤቲ እኮ እኔን ነው የሚጠብቀው። ያለ እኔ ብቻውን አድሮ አያውቅም። ኧረ ሰኒ አታካብጂ እንዴ! ጣራው ተነቅሎ ሄደ። በቃ እሺ ቢያት ነው ሄዱና አደሩ። ግድ የለም ሌላ ቀን አድራለሁ። ሰኒ በቃ እንሂድና አደሪ፣ ከኔ ጋር እንተኛለን። እሺ በቃ አድራለሁ። እስኪ አንቺን ፈልጎ እንደሚመጣ እናየዋለን። ማን ነው የሚመጣው? ቤትሽ ነዋ። እንዴ ቆይ እቺ ልጅ ምን ሆና ነው የጠፋችው? ሽንት ቤት ብላ አይደል እንደወጣችው? ጽናት፣ የነማሚ ክፍል ቁልፍ የት ነው ያለው? እኔ እንጃ አላውቅም። ይሄን ወጋ ነበር እኮ። እኔ የምልሽ ከሄኖክ ጋር ግን ምን ነበራችሁ?
ምን ሊኖረን ይችላል? አይ ምናልባት የሱ የፍቅር ስሜት ተሰምቶሽ ከነበር ብዬ ነው። ፍቅር እኮ ወረርሽኝ አይደለም በአንድ ሳምንት ውስጥ ከ2 ሰው የሚይዘኝ። እሺ ይሁንልሽ። ግን ለምን ጠየቀኝ? የዛ ዕለት ማታ አብራችሁ አድራችሁ ስለነበር። ከማን ጋር? ጽናት በፈጠረሽ ይሄ እንዳላወቅሽ የምታስመስዩን ነገር አቁሚ። እኔ አባቴ ቤት ከማንም ጋር አላደርኩም። ምንድነው እንደሱ የምታይኝ? ቆይ መቃሸት ጀመርክ እንዴ? ይሄ ልጅ አብዶ ሊያሳብደኝ ነው እንዴ? የትልቁ ቤት ቁልፍ አልተገኘም ማለት ነው። ይሄ ማለት እኔ እዚህ ያድራለሁ፣ ኪራ ደግሞ ከጽናት ጋር ያድራል። ይሄ ጥሩ ሀሳብ። ሰኒ ሰኒ ምንድን ነው? ሰኒ ተነሽ፣ ቦታሽ ተኝ። ምንድን ነው እናንተ ሰዎች? ቤቴ ሲሄድ አትሄጂም አላችሁ። አሁን ደግሞ ምንድን ነው ከጣፋጭ እንቅልፍ የሚቀሰቀሱ? ይኸውልሽ ሰኒ ጽናት እየጠበቀችሽ ነው፣ እሷ ጋር ተኝ። ምን እግሬ መሬት ከነካ እንቅልፍ ይጠፋል። አንተ ሂድና ተኛ። የት ነው ተኛ? ጽናት ጋር ነዋ። አላረገውም። እንደ ዝሆን ቆሜ ያድራለሁ እንጂ ጽናት ጋር አልተኛም። እሱ የራስ ጉዳይ ነው። አሁን እኔ ልተኛበት ወይ? እዚህ ቤት የመጡ ሰዎች ጤና ናቸው? እዚህ የተቀመጥከው? ውበትሽ ማርኮኝ። የማ የኔ? ከራሴ ጋር እያወራሁ ነበር። እሺ ይበርዳል። ልበስ። አያስፈልገኝም። ነገሮችን በራሴ መጋፈጥ እችላለሁ። እሺ ሰኒን አይተሃታል? ቀረችብኝ እኮ። ሶፋ ላይ ተኝታለች። ማለት አንተ የት ልተኛ ነው? ስለ እኔ አታስቢ፣ ሂጂና ተኝ። ምንድን ነው የምትለው? ወይኔ ጋ ተኛ። እኔ በዛ በኩል ሶፋው ላይ ተኛለሁ። ስላሰብሽልኝ አመሰግናለሁ፣ ግን አያስፈልግም። በቃ አንተ ግባና ተኛ፣ እኔ ልሂድ። ሶፋው አይመችም፣ ልጅቷን አታሳቂያት። አርፈሽ ግቢና ተኝ። እሺ አብረን እንተኛ። ለምንድን ነው የምነግርሽን የማትሰሚኝ? በፈጠርሽ በዚህ ብደረቅ ሌሊት አታድርጊኝ። እንደፈለግ በል። እኔ ግን አንተን እዚህ ትቼ አልተኛም። ሁሉንም ነገር ታውቂዋለሽ ጽናት። በጣም ከምልሽ በላይ ጎድተሽኛል። የትም አትሂድ ምሩዬ፣ ትንሽ ታገግምና እኔ ራሴ እሄዳለሁ። በቃ መጨረሻችን ይሄ ሊሆን ነው። አላቅም፣ እሱም ፈጣሪ ነው የሚያውቀው። ነው ግን እኛ እየጣርን ነው እኮ። ፈጣሪ ደግሞ በጎደለው ይሙላበት። ግቢና ተኝ። ትቼ አልገባም። እሺ በቃ መጣሁ። ሂጂ ግቢ። ና እሺ ተነስ። ወይኔ ቆይ ልጁ ምን ሆኗል? እዚህ እንደ እንጨት ደርቆ ሊያድር ነው እንዴ? እኮ ደህና ነኝ። አንተ ዝም ብለህ ነው የምትጨነቀው። ይኸውልሽ ናት፣ በደንብ ማገገም አለብሽ። ሰሞኑን በጣም ትልቅ እንግዳ ነው ያለብሽ። ማለት ምን አይነት እንግዳ? ከባድ እንግዳ ነው። ወይ ናኦሚ ንገረኝ። እኔ ሚስጥር አልወድም። እናቴ ትመጣለች ማለት አማች። ምን የማየኔ ማለቴ ያንተ እናት? አዎ በቅርቡ ትመጣለች። ምንም የሚያስደነግጥ ነገር የለም።
ደግሞ ቀለል ያለች ሰው ነች። እሺ እንደዛ ይሻላል ብለህ ነው? ይገባኛል። ያው ሁሉም ሴቶች የባሎቻቸውን ቤተሰቦች መታወቅ ይፈራሉ። ግን እናቴ በጣም ቀለል ያለች ሰው ነች። ቀለል ብለሽ ቅረቢያት። እሺ ቢሆንም የሆነ ደስ የሚልም የሚያስፈራም ስሜት አለው። አትጨናነቂ። በቃ ናሆም ቢያት ምንም አታስጨንቅሽ። እሺ አናት ለፍልፊብኝ ሄድሽ እና ኪራ ጋር ቁርስ እየጠበቁ ይሆናል። እንግዲህ እናት እንድትወደኝ ምኞቴ ነው። መገኘት በሌለብኝ ስብሰባ መሀል ተገኘው መሰለኝ። ምን ማለት ነው ደግሞ እሱ? እዚህ ጋር እናንተ ፍቅር ፍቅር ትጫወታላችሁ፣ እዚህ ጋር ደግሞ ስማቸውን ማንጠቅሳቸው አካላት በምናብ ይነጋገራሉ። እኔ ብቻዬን ሲንግልነቴን አጣጥማለሁ። አንተ እንደ በሶ ቢላ ባል ዝም ብሎ የሚሸመጠጥ መሰለ አይደል? መቼስ ፍቅር ከመሸምጠጥ በሶ ቢላው ይሻላል እንዴ? አሬ ነገር ወደ ሰምና ወርቅ ሊቀይሩት ነው። ፍቅር እኮ ሁሌም ማግኘት አይደለም፣ በማጣት ውስጥም ፍቅር አለ። አንዳንዴ ለአንዳንዶቻችን ደስታ ስንል የምንከፍለው ፍቅርም አለ። ይሄ ነገር ወደ መዝገበ ቃላት ሊቀየር ነው መሰለኝ። ሙርዬ ቢበቃንስ? ተዋቸው በቃ ያውሩ። በቃ እስኪ ጨዋታ ቀይሩ። እሱ ነው የሚሻለን። ሙርዬ እስኪ ጨዋታ አምጪ። ከንግግር የሚሸሹ ሰዎች ተሸናፊ ናቸው። እኔ ውሃ ጠማኝ፣ ውሃ አልጠጣ። አንዴ ቁጭ በል እንጂ ወዴት ልትሄዱ? ክፍሌ ነኝ። ኧረ እነዚህ ልጆች ምን ይሻላቸዋል? አላውቅም እንዴት መስማማት እንደምንችል። ስራችሁ በሙሉ የህፃን ነው። አስቢው አሁን ኪራ ጭራሽ ለሀሴት ሊዳር እንደሆነ ቢሰማም እንደሚል አስቢው፣ ይነቅላል። እሱንማ መስማት የለበትም። በቃ እኛ ጋር ይቅር። በቃ ከኪራ ጋር የሆነ የምንሄድበት ቦታ አለ። ምር እየመጣው። እሺ ሰኔ ቻው። ይህኔ ግድግዳ ተደግፋ እየቆዘመች ነው የሚሆነው። ልነግርሽ የምፈልገው ነገር አለ። ምንድን ነው? እኔን የያዘችኝ ሀሴት አይደለችም። ለዛም ነው ለፖሊስ እንዳትናገሩ ያልኳችሁ። እና ማን ነው? እኔ የምለው ቆይ ምንድን ነው? ለምን አትነግረኝ? ምንም አይደለም እባክህ። ከይና ቁልፍ ልቀበለው ነው። ቁልፍ ላል? ታዲያ እዚህ ድረስ ምን አስመጣል? ለቤት ይዞ ነው የመጣው ነበር እንዴ? አይ ከቤት መውጣት ፈልጌ ነው። እኔ ግን በአንዴ የቤት አገኘው ምናምን ያለው ነገር በጣም ነው ግርም ያለኝ። የምሬን ነው የምልህ። ናሆማ አንድ ነገር ልነግርህ ነበር፣ ግን በጣም መታገስ አለብህ። ትዕግስት? አንድ እኔ ትዕግስት ያለው አለ? ንገረኝ፣ ምንድን ነው? ምሩን ያገታት ሄና ነበር። ምን? አዎ ምን መሰለህ፣ ሄናና ሴት በፊት አብረው ሲማሩ ግቢ የሆነ የራቁት ፎቶ ይዞባት ነበር እና በዛ ያስፈራራት ነበር። አሁን ከረጅም ጊዜ በኋላ ድጋሚ ሲገናኙ እንደ በፊት ያስፈራራት ጀመር እና በዚህ የተነሳ ከጽናት ጋር እንድታጣብሰው ለማድረግ እየሞከረ ነበር። ይሄንን ስላወቀችባቸው ምሩ ላይ ይሄንን ያደረጉት። ወይኔ ነው ሰራልኝ። ውሽ ተረጋጋ። ቆይ ለአንተ ማን የነገረህ? ራሷ ሴት ናት ወረቀት ላይ ጽፋ ያስቀመጠችልኝ። እሷ ምንድን ነው? ቆይ ነገሩን ከምታደበሰብሰው ቀጥታ አትናገርም ነበር እንዴ? አላቅም። ሴቶች እንደዚህ ናቸው። ሁሉንም ነገር በራሳቸው ማድረግ የሚችሉ ነው ይመስላቸው። ከዛ ጨዋታውን በገዛ እጃቸው ያቀሩታል። እና አሁን ቆይ ግን ይመጣል እርግጠኛ ነህ? አዎ ምንም እንዳላወቀ ሰው ሆኜ ነው ያወራሁት። ይመጣ ይመስለኛል። ይኸውልህ አንድ ነገር ልንገርህ፣ ምሩ ትሙት ነው የምልህ። ልጁ ይምጣ እንጂ ጉሮሮን ነው የማንቀው። ጉሮሮን ነው የማንቀው። ናሆሜ እኔም ስሰማ ከአንተ በላይ ተናድጃለሁ፣ ግን በቃ ንዴትን ዋጥ ማድረግ አለብን። እና ቆይ ምሩ ይሄን ነገር እያወቀች ነው ዋሸችኝ? እኔም እኮ ቤት ስመጣ ነው ወረቀቱን ያየሁት። ለምን እንደዋሸች አልገባኝም። በቃ ሴቶቻችንን አናቃቸውም ማለት ነው አይደል? እኔም እንደማላቃት ያረጋገጥኩ ይመስለኛል። አሁን እርግጠኛ ነህ ይመጣል አይደል? አዎ ምንም ነገር እንደማላቃ ሆኜ ነው ያወራሁት። ስለ ሀሴት ጥፋት ሳወራለት ራሱ ሊያማልህ ሞከረ እኮ። ታዲያ ቡና እስከ 7ኛ ድረስ የሚጠጣ ልጅ ባያማልህ ነበር የሚገርመኝ። እሺ
ብቻዬም ጣ እንጂ እንደ ጀበና ነው የምሰባብረው። ተረጋጋ ብሮ። እና በቃ ይሄንን ነገር ለጽናት እንዴት እንደምነግራት ጨነቀኝ። ይከብዳል፣ ግን ለትዳር ያጨችለት ሴት ምን አይነት ሰው እንደነበረች ማወቅ አለባት። እሺ በቃ ትናንትና ነግራታለሁ። እሺ ምንድን ነው እንደዚህ ስራ እስከምጨርስ እንኳን አላስችል ያላችሁ ወሬ ንገሩኛ። ይኸውልሽ ጽናት፣ አሁን የኛን ትዕግስት ሳይሆን ያንቺን ትዕግስት ነው የምንፈልገው። እሺ ይኸውልሽ እኔን እንደዚህ ያደረገችኝ ሀሴት ናት ያልኳችሁ የውሸት ምክንያት ነበር። አታስዋሽኝና ዶክተሩ ፖሊስ ልጥራ ክስ መመስረት ትፈልጊያለሽ ወይ ሲልሽ የደረደርሽልኝ ምክንያት ሁላ ውሸት እንደሆነ ገብቶኝ ነበር። ይኸውልሽ አንቺ እንደጠረጠርሽው ሄኖክና ሀሴት መሀል ባለው ነገር ሄኖክ ሀሴትን እያስፈራራት ነበር። እንዴት? በፊት አብረው ሲማሩ ጓደኛሞች ነበሩ። ከዛ ቤቲ አንቺን እንዳደረገችሽ እሱም የሀሴትን ፎቶና ቪዲዮ ይዛ አስፈራራት። ለዛም ነው እሷ እንደዚህ ያደረገችው። የአይን አዋጅ ይሆንበታል መሰለኝ። አሁን ይህንን ነገር ለኪራ እንዴት እንደምነግረው አላውቅም። አስቢው፣ ጓደኛዬ ብሎ ቤቱ ድረስ ያመጣው ሰው እንደዚህ ማድረጉን ቢሰማ ለሰው ያለው እምነት ምን ያክል ሊጠፋ እንደሚችል። ለዛ ነው ኪራ በተደጋጋሚ አንቺ እና እሱ መሀል ምን ተፈጥሮ ነው የሚለኝ። እንዴ ኪራ ምን ሆነ ነው? ምንም አልኩ። አፍቃሪሽ መጥቶ ይኖረሳለሽ። የምን አፍቃሪ ነው የምትለው? ኪራ ተረጋጋ በእናትህ። ናኦሚ ምን ተፈጥሮ ነው? ምንም አይደለም፣ ተረጋጉ። ከሰው ጋር ተጣልተው። ከማን ጋር? መቼም ሲፈጥርሽ ተወደጂ ብሎ ነው። ሁሉም ይሳብብሻል። ቆይ ምን እያልሻቸው ነው? አልገባኝም። የተጣላው ከሄኖክ ጋር ነው? አዎ። ምን ነው እንዲህ ስላረገ ኮራሽ? ቆይ ግን አንቺ መቼ ነው ሰው ማመን የምታዩ? ኪራ ተረጋጋ፣ ምነግርህ ነገር አለ። ጽናት ምንም አታውቅም። ታዩ ምሩ፣ ሀሴት ሁሉንም ነገር ነግራኛለች። እቺ ግን በግ ናት። እኔም በሆን ከረፈደ ገብቶኛል። በሰዓቱ እየተፈታተነኝ እንደሆነ ስነግረው አንተም አልሰማኸኝም። የዛ ዕለት ከእሱ ጋር ተኝታችሁ ስላየው ነበር ከዚህ ቤት ተነስቼ የጠፋሁት። ከማን ጋር? እኔ ከሂና ጋር አንድ አልጋ ላይ አይደለም አንድ መንገድ ላይ ራሱ ሊሄድ አልችልም። ከዛ ጅር ይሄንን ስላወቀ የምጠጩ ነገር ውስጥ ያባፍር ያደረገና አስተኛሽ። የእንቅልፍ መድኃኒት ማለት ነው። ይህን ያደረገው ሄኖክ ነው። የዛን ቀን ሀሴት የሄኖክ መጠጥ ውስጥ መድኃኒት ጨምራ ባታስተኛው ኖሮ አንቺም የሷ ዕጣ ፈንታ ነበር የሚደርስሽ። ካፌ የመጣው ለዛ ነበረ። አየሽ፣ አንቺ መቼም ሰው አትሰሚም። የራስሽ ጭንቅላት ውስጥ ያለውን ሀሳብ ብቻ ነው የምታዳምጩ። ይኸውልሽ፣ ይሄን ነገርሽን ካላቆምሽ ደግሞ የራስሽን ጉድጓድ ነው የምትቆፍሪ። ኪራ እውነቱን ነው። አስቢ እስኪ፣ በዚህ ስሜቱ ላይ ደግሞ የሀሴት ነገር ቢጨመር እንዴ! ለእሱም ስሜት ተጨነቁ እንጂ። እሺ ናኦሚ፣ ሂድና አረጋጋ። ኪራ ተረጋጋ እንጂ ምን ሆናል? እንዴት ነው የምረጋጋው? ናሆማ፣ ቆይ ጽናትን አፈቀርኳት እንጂ ምን አደረግኳት? ለምንድን ነው በዚህ ልክ ራሴ እንድቀጣ የምታደርገኝ? ይኸውልህ አዳምጠኝ። በዚሁ ከቀጠሉ የምትሰማቸው እውነታዎች ሊጎዱህ ይችላሉ። ለራስህ ብዬ ነው። ከዚህ ንግግር የተረዳሁት የሆነም አላውቀው ሚስጥር እንዳለ። ኪራ የማታውቀው ነገር ኖሮ አይደለም። በቃ ግን ጽናት በዚህ ሁኔታው ከቀጠለች ጥሩ አይደለም። ናሆማ፣ በፈጠረ አንተ እንኳን ድብቅ አትሁንብኝ። ንገረኝ፣ ምንድን ነው? ምንድን ነው ድብቅ የሆንኩብህ እንዴ? እንደዚህ እንደ እሳት እየነደድክ እያየሁ ዝም ልበል? ቤንዚን ላርከፍክፍ? ቀስ እያልኩ ከምቃጠል አንዴ ንገረኝና ነድጄ ይወጣል። ቀስ እያልኩ ስላለ አንተ በዚህ አያይዘህ ከቀጠልክ ይኸውልህ እሳት አደጋ ራሱ አይመልስም። እሺ በእናትህ አታስቀኝ። አንተ ግን የምሬን ነው የምልህ፣ መሬት የሳተችህ የመጀመሪያው ፍጡር አንተ። ምን ማለት ነው ደግሞ? ልጁን እንደዛ ሽባ አረገሁ ደግሞ ካልፈነከትኩኝ ብለው ኮብል ታነሳለህ? እኔ እኮ የገረመኝ ቆይ ምንድን ነው የጣለኝ? እሱን አንዴ ለመሬት ቅርብ ነህ፣ በቃ ዝም ብለህ የምትወድቀው። ተላዝገው ብለህ ነው እንደመጣው። አላዝግሽም፣ አታስቢ። ቁስል ስላለብሽ ይሄ ቲታነስ ምናምን ነገር ነው የሚሆንብሽ። ስሚ ደግሞ በቃ ያላለች እንደዚህ የሆነ ነገር ይዛል። ከዛ በኋላ ችክል ፊክስ ነው የሚያደርገው። ለሚወልሽ እኔ ብደረብ ምናምን ጥሩ አይመጣም ነበር። ሲጀመር እንደዛ ፎከረ ልጁ ሲመጣ ገላጋይ ትሆናለህ። እናሳዝነኛ እንዴ! ምን ሆናል? ሲቀጥል ደግሞ እኔ ከተደረብኩኝ ጥሩ አይመጣም። ቃሊቲ ነበር የምናድረው።
ለምን ነፍሱን ይወል ሰባተኛ ሰማይ ላይ ነበር ታውቀኛለህ። አንተ ዛይ ነው እንጂ እኮ እኔም አራተኛ ድርሽ ሄደት ነበር። ያው በተገኘ አጋጣሚ ጽድቅ ስራ ነው መስራት አለ ነፍስ ማዳን ነው። እስኪ ነው እሺ የሀሴት መሄድ ሰምተው ይሆን እንዴ? አሁን ምን ልላቸው ነው? ሄሎ ጋሺ፣ ደህና ነኝ። እርስዎ እንዴት ኖት? ሁሉም ሰላም ነው፣ እግዚአብሔር ይመስገን። ሀሴት? አዎ፣ ከኪራ ጋር አልተስማሙም፣ ሄደች እኮ። እንዴ ጋሺ፣ እኔ ነኝ ኪራን መደሰት የማልፈልገው? ግን በቃ ከዚህ በላይ ከተቀራረቡ የእሱን ደስታ መንፈግ ነው የሚሆነው። አሁን ግን የኪራንና የሀሴትን መቀራረብ ከማይፈልጉ ሰዎች ጎራ ልሆን ነው። አዎ። ከማን ጋር ነው ስታወራኝ ነበር? ከማንም ከእንትና ከጓደኞቼ። እውነቱን ንገረኝ። ቆይ ግን ስንት ውሸት ስንት የተደበቀ ሚስጥር ተሸክማ ነው የምትዞሩ? እሱን ትሆን እኔ እኮ ግርም ነው የሚለኝ አንድ ሳጥን ልትሞላ የቀረህ 5 ሚሊዮን ግን ይኸው ፍንክችል እንደሚሻል አላውቅም። አንዳንዴ በነገር ስትሰክር እኮ የመጠጥ መስከሪያ ይበላሻል። ሰውዬው አሮጌ ተራም ቢሆን አስቀይረው ጥሩ አይደለም ቢሆን ከቆየ ጥሩ አይደል ይቀየርብሃል። ምን እንደሚገርመኝ ታውቃለህ? ሰው ነገ ለሚያፈርሰው ቤቱ ዛሬ ለመገንባት ሲፍጨረጨር ማየት። አተ እንዳትሰጠዘኝ በዚህ ልጅ ቁም ነገር እንዳታዋረኝ ትጣላኛለህ። የምሬን ነው መልክ መቼም ህይወት አልገባህም ብያለሁ። የምመጻደቅብህ ነገር አንተውን ከበኝ። በቃ ኪራ ተረጋጋ። ምንም ማድረግ አይቻልም። እኔም ስሰማ እንዳንተ ነበር የደነገጥኩት። ምን? አንተም ታውቅ ነበር ማለት ነው? አዎ፣ ከምሩ ጋርም የተጋጨ ነው በዛ ነበር። እናንተ እያወቅህ ነበር ዝም ያልከኝ? እንዴ አስበው እስኪ የምታፈቅራት ልጅ ሚስት እያዘጋጀችልህ ነው ብዬ እንዴት ነው የምነግርህ? እና መደበቁ ለሁላችሁም መፍትሄ ነው? ኪራ ተረጋጋ። ብነግርህም ከዚህ በላይ ነበር የምትበሳጨው አይደል እንዴ? ቆይ ከመቼ ወዲህ ነው የውሸት ጥቅም የታያችሁ? እንደዛ በአደባባይ ወጥታችሁ እውነትን ካልመሰከርን የምትሉ ልጆች ዛሬ ምን ተገኝቶ ናፋችሁን የዘጋችሁት? እስኪ አንተም በእኔ ቦታውን አስበው። አንተ ብትሆን ትነግረኝ ነበረ? ጽናትን እንዴት እንደምትወዳት እንዴት እንደምታፈቅራት እያወቅኩኝ ምን ብዬ ነው የምነግርህ? እስኪ ንገረኝ ምን ብዬ? እና ለማትወደኝ ልጅ እንደዛ በፍቅሯ ወድቄ ስብሰለሰል ትንሽ እንኳን አላሳዝንህም? ኪራ ጽናትን በጣም ትወዳለች። ለአንተ ሚስት እየፈለጉልህ እንዳይሆን ፍራ። እንደዛ ቢያደርጉም ይኸውልህ አግብቼ ነበር ምኞታቸውን እውንም ማድረግላቸው። እንደዚህ ሲያዩ እኮ የምታደርገው ነው ትመስለው። ፍቅር ማለት እኮ ለሚወዱት ሰው ደስታ መኖሩ ማለት ነው። ይህን መርህ ደግሞ እኔ እከተለዋለሁ። ያልተነካ ግልግል ያውቃል ትል ነበር እማዬ። ኪራ እንደሚከብድህ አውቃለሁ፣ ግን በቃ ጀንተል ልበል በእናትህ። እኔ እንደዚህ ስትሆን ማየት በጣም ነው የሚከብደኝ። ኧረ ፈታ በላይ አያሳስብህ። የምሬን ነው የምልህ። የኔ ቀርቶ ያንተ ቢሰምርልህ በጣም ደስ ይለኝ ነበር። እንዴ ምን እያልክ ነው? እኔ በአንተ መደበር የመጣ ደስታን የምቀበል ነው ይመስልህ? እሱማ አትቀበሉም። ግን ምንም ግን የሚባል ነገር የለም። አሁን ልጅቷን ጥራትና ሂሳብ ከፍለን ውጣ። ይህን ሰሞን ደግሞ የሂሳብ ከፋይ ሁሉ አንተ ሆናለህ። ባለቤቱ ራሱ ያሉ ቋሚ ገቢ ያገኘው እያለ ሲያወራ ሰምቼዋለሁ። አሁን በቃ እንውጣ እባክህ ጥራት። አውቃለሁ እንደዚህ ሆንኩ በእኔ ምክንያት ነው። ግን ደግሞ ምን ብዬ የሰማሁትን ሁሉ ልንገር። ለዚህ ጥፋቴ መቼም ቢሆን ራሴን ይቅር አልለው። አንቺ ሴትዮ ምንድን ነው በሌሊት ላይ የምታነመነው? ምንም
ወይ ጭራሽ ዛሬ ልብስም አላለበሽኝ እንዴ? ሰክሬ ሲመጣ ሳሎን እንዳላይሽ ብለህ እኮ ደጋግማ አስጠንቅቀኸኛል። እና የዛሬ ዓመት ያወራሁት ዛሬ ነው ጆሮሽ ጋር የደረሰው? ምንድን ነው ተኝቼ ያልሽኝ? አልሰማሁሽ። አይ ምንም። ትቀልጃለሽ እንዴ? እዚህ እንደ አስከሬን አጋድመሽ ፍታት እያደረግሽልኝ ነበር እንዴ? ጫማክ ማለቴ ስለ ጫማ ነበር ሳወራ ነበር። ጫማ ምን ሆነ? ሶፋውን አየኸው እንዴት እንዳቆሸሽከው? እኔን እኮ ነው የሚያፈጋኝ። ካቃተሽ እኮ ሌላ ሰው ማምጣት እችላለሁ። ምን ማለት ነው? እንደ ሰማሹ ነው። ቅኔ አይደለም ያወራሁት። አሁንስ ተስፋ ቆርጦብኛል መሰለኝ። ይሄ እናት ምን ሆነሽ ነው? ምንም እኮ እንደዚህ የሚያስጨንቅ ነገር የለም። እናቴ እንደምታስቢያት የምታስፈራኝ ሴት አይደለችም ነው የጨነቀኝ። እኔ እሷ ፊት ምንም ነገር ነው እንደማልፈልግ። አንተ ይልክሽ እኔ ያስፈራለሁ? ማስፈራ ሰው ነው? አንተም አይደለም። ታዲያ በቃ እናቴ ማለት ደግሞ ናሆም በሴቷ ቨርዥን ማለት ነች። ሳቅና ጨዋታን እኮ ከሷ ነው የወረስኩት። ወይ ካልሆነ ሰራተኛ ናት ማለት የነኪራና የነጽናት ታሪክ ሊደገም አላውቅም። እሺ ሌላ የተሻለ ሀሳብ አለ? እሺ ሰራተኛ ናት እላለሁ። በኋላ ግን ማሚ በምታመጣት ሸበላ የሆነች ተረከዘ ሎሚ ሴት መቅናት አይቻልም። ተናግሬያለሁ። ሞክረውና ያኔ ይለይልናል። እሺ እንዴ ቆይ ሳትመጣ እንደዚህ ሆንሽ ብትመጣ እንዴት ልታደርጊያት? ቆይ አንተ ከግር ምንድን ነው ያለ ተረከዟ ሎሚ ምናምን የምትለው? እኔ ይኸውልሽ ከፊት የእግር አፍቃሪ ነኝ። ፊቷ አምሮ እግሯ ካላማረ ምን ታደርግልኛለች? እሺ እኔ ምን ይጎለዋል? አይ ለመራመድ እንኳን በቂ ነው። ፈጣሪ ወይ ነሱን ተቀበላት ዛሬ። አንቺ ራፊ አሁንም አረበ ስፈልግ እነግርሻለሁ። ኪራ ሁሉንም ጥፋቴን እኮ አውቃለሁ፣ ግን ደግሞ በቃ ከዚህ በላይ ራስህን አትጉዳ። ይሄ ምክር ባንቺ ያምር አውቃለሁ፣ ግን ቢያንስ ምግብ ብላ። እንዴ ምንም ሳትበላ ሲመሽ ሄደህ ትጠጣለህ። እንዴት ነው በዚህ ሁኔታ የምትዘልቀው? ሴትዮ መስመርሽን አትለፊ። በቃኝ። እኔ ከዚህ በላይ አልችልም። ራስን ስትጎዳ ማየት አልችልም። በቃኝ። ለምንድን ነው ማትሽው? ማን ስለሆንሽ ምን ስለሆንሽ ነው ማትሽው? እኔ እኮ ካደረግሽኝ ነገርና ካሳለፍኩት ነገር ሁሉ በላይ ይሄ የቃላት ሽንገላሽ ነው ልቤን የሚያደሙ። በቃላት እየሸነገልኩ ነው የሚመስለው። እና አሁንም የምታወሪውን እንዳምንሽ ነው የምትጠብቂው? እሺ ቢያንስ ምግቡን ብላ። ይህንን ሳልከሰክሰው አሁን ከፊት ይዞር አድርጊልኝ። እሺ ምግብ ሳትበላ ግን እንደማልበላ ወቅ። እሺ እስኪ መጀመሪያ ራስሽ ምን እንደምትፈልጊ እስኪ ወቂ። ግራ የገባሽ ፍጥረት። አረ በእግዚአብሔር ምኑ ስወድሽ አንቺ ትገይኝ ነው እንዴ? ሁለተኛ ታሸፍኛለህ? ምንም ብቀጥል ጠጅሽ ምን ትዝ እንዳለኝ ታውቂያለሽ? ምንድን ነበረ? ሰሊና ሰንደል ታውቂያለሽ? አላለኪም በእናትሽ አንቺ እንዲህ ደምስን እንዳበጥሽ ውስጥ ታስጠል። ምን ባረግ ይሻለኛል? ሳም አድርጊኝ እስኪ። ኧረ ሲያምር ይቅር። ከዚህ በላይ ምን ታደርጊኛለሽ? በላሽኝ እኮ። አታካብድ እባክህ። ከልቤ አይደለም የነከስኩ። የጉድ አገር አሉ። ጭራሽ ከልብሽ ነው የምትናከሽው? ይኸውልሽ በዚያ አያያዝሽ መሬት ብትናከሽ የከርሰ ምድር ውሃ ነው የምታወጪው። እሰይ ለምን ታናደኛለህ? ነው
ሰውነቴን እኮ ይሉሽ ነክሰሽ የእርሻ መሬት ነው ያስመሰልሽው። ክረምት ደርሷል፣ ዘርዝራበት። ሰው እንዴት መነከሱ ሲሆን አሁንማ ክትባት እየመሰለ ሰኒ በቃ የምትመክሪያ እኮ ነው ምክንያት በዚህ ነገሯ አይልሽ ከማንም በላይ ራሷን ነው እየጎዳች ያለችው። ኪራውን እኮ ለመፍረድ ራሱ ይከብዳል። ሁለታችሁም እኮ እውነት አላችሁ። እኔ እኮ ያለፈው አልፏል፣ ግን ራሷ እንደ ሰራተኛ መኖርን መረጠች። እንደዛው እንድትኖር ነው የፈቀድኩላት። ግን እሷ አሁንም ይኸውልሽ በማያገባት መግባትና እኔን አለመራቅ ማቆም አልቻለች። እንዴ ኪራ፣ እኔ እኮ ልረዳችሁ ሞከርኩ። ወይ ካልሆነ በቃ ተለያዩ፣ አንተም እሷም ደግሞ አንተን ሁሌ ከምትወቃቀሱ። በዚሁ ከቀጠልን የማይቀር ነገር ነው። ኪራ ግን አሁንም ፂን ትወዳታለህ? ምን ማለት ነው? ምን አይነት ጥያቄ ነው? ማለቴ ከዚህ ሁሉ ነገር በኋላ ለእሷ ያለ ነገር አልተቀየረም? እንዴት ይቀየራል? ፍቅር እኮ ነው። አንድ ሰው በጥሩ ማንነቱ ብቻ አይደለም ለይተሽ እንድትወጁ የሚያደርግሽ በሁሉም። ግን ጽናትም ጋር ይህ ስሜት እንዳለ እርግጠኛ ነኝ። ሰኒ ቆይ አንቺ የምታውቂው ነገር ካለ ንገሪኝ። እኔ ግን ከምሰማው ይልቅ የማይሆን ነው የማምነው። ኧረ እኔ ምንም አላውቅም። ስለዚህ ስለ እሱ ስሜት እርግጠኛ ሆነሽ አትንገሪኝ። የምታስተካክል ከሆነ ታስተካክል። አይ የምትል ከሆነ ግን ወይ እኔ ወይ እሷ ከዛ ቤት እንወጣለን። ምን ማለት ነው? ቤትን ጥለህ ልትሄድ ነው? አላቅም። እኔ እሷን ጨክኜ ውጪ ማለት አልችልም። አንደበቴ ይተሳሰራል። አባት ስለ ሀሴት ጉዳይ ምን አለ? ምን ይለኛል? እሷ ደውላ ምን እንዳለችው አላቅም። ልጄ በቃ እሷን ተዋት፣ ሌላ ሚስት አመጣልሃለሁ አለኝ። እሳቸው ደግሞ ለምን አዋጅ አያስነግሩልህም? እንደዛ ነው ብለሽ ነው? እኔ እንደሆንኩ ምርጫ ያልተሳካልኝም። እስኪ ደግሞ በአባቴ በኩል አየዋለሁ። ማለቴ ያው አሁን ላይ በቤተሰብ ምርጫ ጋብቻ ቀርቷል ብዬ ነው። እንኳን ቤተሰብ እኔም እንደዚህ ሆኜላት ትሻላለች። ለማንኛውም ትቆያለሽ? እኔ ልሄድ። ኧረ እኔም ልሂድ እያልከኝ እንደዚህ ጋር አወራለሁ። ጽናት 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 አቤት። አልጨረሽም? ሊያመጣም ምሩ እየደወለች ጨርሻለሁ። እንሂድ። እንደዚህ ሆነሽ ነው የምትሄጂው? አዎ። ምን ያስጠላል? አይ ሳይሆን ስራ ለማገዝ ነው የምትሄጂው ብዬ። ቢጃማ ይዣለሁ። ለነገሩ ምን አገባኝ እኔ ለምን ራቁትሽን አትሄጂም? ይልቅ ቶሎ ምጣ። እሺ ጨርሻለሁ። እንሂድ በቃ። የኔ ቅናተኛ፣ አሁን ይሄ አለባበስ ምን ነው የሚያስቀናው? ኧረ ደግሞ ጥሎኝ እንዳይሄድ ልሂድ።